ሙሳ ዓለይሂ ሰላም ከሞተ በኋላ እስራኤላውያን ለረጅም ዓመታት በፊለስጢን ምድር በሰላም በመኖር ላይ ሳሉ ክህደታቸውና ጥጋባቸው አፍንጫቸው ላይ ወጥቶ አላህን ማምለክ አሻፈረን አሉ። ይህን ጊዜ አላህም ጨካኝና ጉልበተኛ የሆኑ ሕዝቦችን ልኮባቸው እነዚያም ጨካኞቹ ሕዝቦች ፊለስጢንን በመውረር እስራኤላውያንን ከፊለስጢን ወደ በረሃ አባረሯቸው። በዚህም ሁኔታ እስራኤላውያን የማይቻለውንና ያልለመዱትን የበረሃ እንግልት ለረጅም ዓመታት ተጋፈጡት። ይህ ሁሉ ሲሆን በመካከላቸው አንድ ስሙ በታሪክ መዛግብት ያልሰፈረ ነቢይ ነበር። ነቢያቶች ቁጥራቸው 124,000 ናቸው። ከነዚያ ውስጥ ለኛ በስም የተጠቀሱልን 25ቱ ብቻ ናቸው። በመሆኑም ይህ ነቢይ ስማቸው ካልተጠቀሱልን ነቢያት ውስጥ አንዱ ነው። እስራኤላውያን የበረሃው እንግልት አላስችል ሲላቸው እዚህ ነቢይ ዘንድ በመምጣት ተበዳዮች አይደለንምን በማለት ጠየቁት። ነቢያቸውም ተበዳዮች ናችሁ ሲል መለሰላቸው። እነሱም ከቤቶቻችን አልተፈናቀልንምን በማለትም ጠየቁት። ነቢያቸውም ተፈናቅላችኋል በማለት መለሰላቸው። እነሱም ለዚህ ሁሉ እንግልት የዳረገንን የበደለንንና ያሰቃየንን ሀገራችንንም የወረራትን ጃሉት የተባለውን ንጉሥ መዋጋት እንፈልጋለን። ስለዚህ አንተም የጦር መሪ ሹምልንና ጃሉትን እንዋጋው አሉት። ነቢያቸውም ባህሪያቸውን ስለሚያውቅ ለመዋጋት ዝግጁ መሆናችሁን እርግጠኞች ናችሁ በማለት ጠየቃቸው። እነሱም ከሀገራችን ተሰደን ከቤቶቻችን ተፈናቅለን ልጆቻችንን ይዘን በረሃ ለበረሃ እየተንገላታን እንዴት ለጦርነት ዝግጁ አንሆንም በማለት ጠየቁት። ነቢያቸውም በወረደለት ወሕይ መሠረት አላህ ከመካከላችሁ ጣሉትን የጦር መሪ አድርጎ ሾሞላችኋል አላቸው። ጣሉት ወጣትና ደሃ ልጅ ቢሆንም ግና ጠንካራና ብልህ ነበር። የጣሉት የዘር ሐረግም የያዕቆብ ልጅ ከሆነው ከቢንያሚን ይመዘዛል። ይህን ሲሰሙም እንዴታ ለምንድነው ጣሉት የጦር መሪያችን የሚሆነው? እሱ እኮ ድሃም ነው፣ በዚያ ላይ መሪዎች ከሚወለዱበት ቤተሰብም አይደለም በማለት የአላህን ምርጫ አስተባበሉ። ነቢያቸውም አላህ ጣሉትን በብልሃቱና በጉልበቱ ከእናንተ ውስጥ መርጦታል አላቸው። እነሱም እንግዲያ ተአምር ያምጣልን አሉ። ነቢያቸውም የእሱ ተአምር አንድ ሳጥን ከሰማይ መላእክት ተሸክመውት ይመጣሉ። በዚያ ሳጥን ውስጥም የሙሳና የሃሩን ውርስ እናም የልብ እርጋታም አለበት አላቸው። እነርሱም እንዴታ አሉ። ነቢያቸውም እሱን ሳጥን ለመመልከት ተራራ ላይ ውጡ አላቸው። እነሱም ምንም ሳይዋጥላቸው ለግዳቸው ያን ሳጥን ለማየት ብቻ ወደ ተራራው እየሄዱ ምን አይነት ሳጥን ይሆን እየተባባሉ ከተራራው ላይ ወጡ። ተራራው ላይ ወጥተው ያን የተባለውን የውርስ ሳጥን በመጠባበቅ ላይ ሳሉ መላእክት በኑር አሸብርቀው ሳጥኑን ይዘው ሕዋእ ላይ ተንሳፈፉ። እስራኤላውያኑ በአግራሞት ይመለከቱም ነበር። በመጨረሻም መላእክት እርጋታ በተሞላበት መልኩ ቀስ አድርገው ሳጥኑን በዚያ ነቢይ ፊት ለፊት አስቀመጡት። ልክ ሳጥኑ መሬት አርፎ እስራኤላውያን ሲመለከቱት ልባቸው እርጋታ ተሰማቸው፣ ኢማናቸውም ጨመረላቸው። በዚህ ሁኔታ እስራኤላውያን በጣሉት መሪነት ተስማሙ። ነገር ግን ጦር ሜዳ ለመውጣት ሁሉም ፈቃደኛ አልሆነምና የተወሰኑት ቀርተው ሌሎቻቸው በጣሉት መሪነት ጉዞ ጀመሩ። በጉዞአቸውም ላይ ጣሉት አስቆማቸውና አላህ አንድን ወንዝ ፊት ለፊታችሁ ላይ ለፈተና ያመጣባችኋል፣ ስለሆነም አፋችሁን ለማጠብ ትንሽ ተጎንጩ እንጂ እንዳትጠጡ፣ ከጠጣችሁም ከኔ አይደላችሁም አላቸው። ያን ጊዜ በርካታው የወታደር ክፍል ውሃውን ድርግም አድርጎ በመጠጣት ከመሪያቸው ጣሉት ሲለያዩ፣ የጣሉትን ትዕዛዝ በማክበር ውሃውን ሳይጠጡ የቀሩትም 310 ምናምን ብቻ ነበሩ። ከዚያም ወደ ጦር ሜዳው ሲቃረቡ የጠላቶቻቸው ቁጥር እጅጉን አዳጋች ሆኖ አገኙት። ይህን ሲያዩ አንዳንድ የኢማን ደካማዎች ይህን ሁሉ ወታደር እንዴት ነው የምናሸንፈው በማለት ድክመታቸውን ማውራት ሲጀምሩ፣ ሙእሚኖቹ ደግሞ
ድል ከአላህ መሆኑንም መከሩ። አሁን ሁለቱም የጦር ቡድኖች ሰልፋቸውን ይዘው ቆመዋል። ጃሉት የጠላቶቹን ሰራዊት ሲመራ፣ ጣሉት ደግሞ የሙእሚኖችን ሰራዊት ይመራል። ጦርነቱ ከመጀመሩ በፊት ጃሉት የብረት ልብስ ለብሶ ከሰራዊቱ ወጣ በማለት ማነው ከኔ ጋር የሚገጥመኝ ሲል ተጣራ። ጃሉት በጣም ግዙፍና ጉልበተኛ የጦር መሪ ነው። ማንም አይደፍረውም። ይህን ጊዜ ሁሉም እጅጉን ፈሩ። እኔ ብሎ እሱን ሊታገል የሚወጣ አንድም እስራኤላዊ ወንድ ጠፋ። የጠላት ጦር ሁሉም እርስ በርስ ይተያያል። የሙእሚኖቹ ጦር መሪ የሆነው ጣሉትም ይህን ጃሉትን ወጥቶ የተፋለመ ልጄን እድረዋለሁ፣ የእስራኤላውያንንም ንግስና እሰጠዋለሁ አለ። በዚህ መሃል ነበር የዚህ ታሪክ ባለቤትና የበጎች እረኛ የሆነው ዳውድ ኢብኑ ኢሻ ሰልፉን እየሰነጣጠቀ ወደ ጠላት ጦር መሪው ጃሉት የወጣው። ይሁን እንጂ ንግስናንም ሆነ የጣሉትን ልጅ ማግባት ፈልጎ አልነበረም። እስራኤላውያኑ ይሄ ደካማ እረኛ ምንም አይነት ጦርም ይሁን ጋሻ ሳይዝ ያን ተራራ የሚያህል ሰው ሊገጥም ሲወጣ በግርምት ይመለከቱት ነበር። ዳውድ እረኞች የሚይዙትን በትር በአንድ እጁ ይዞ በሌላው እጁ ደግሞ ድንጋይ ይዟል። ጃሉት ለፍልሚያ የቆመበትን ቦታ ዳውድ ልክ እንደደረሰ ፊት ለፊቱ ቆመ። የጠላት ጦር መሪ ጃሉት ይህን ልጅ እግር እረኛ ሲመለከት እያሾፈ አንተ ልጅ ሞትን ፈልገኸው ትመጣለህ እንዴ? በልሂድና ከወታደሮቹ እኔን የሚገጥም ትልቅ ሰው ጥራ፣ እኔ አንተን ልገድልህ አልፈልግም አለው። ዳውድም እኔ ግን አንተን መግደል እፈልጋለሁ አለው። ጃሉትም እሺ ጦርህ፣ ሰይፍህ፣ ጋሻ፣ ቀስትህ የታለ? በምንድነው የምትጋደለው? በማለት ጠየቀው። ዳውድም የኔ ጦር ኢማን ነው፣ እምጋደልህም በአላህ ስም ነው አለው። ይህን ሲሰማ ጃሉት በቁጣ ገነፈለ። ዳውድንም ሊገድለው ሰይፉን ገትሮ እየተንደረደረ ሲመጣ ዳውድም ዋዛ አልነበረምና በያዘው ድንጋይ አልሞ ጭንቅላቱን መታው። ጃሉትም በዚያች ምት ወድቆ ሞተ። ጦርነቱም ተጀመረ። ብዙ ከተፋለሙ በኋላም እስራኤላውያኑ በአላህ ፍቃድ የጦርነቱን ድል ተቀዳጁት። ጦርነቱ በእስራኤላውያኑ አሸናፊነት ሲጠናቀቅ እስራኤላውያኑ የቀድሞዋን ሀገራቸውን ፊለስጢንን ዳግም ሄደው በድል ገቡባት። የጃሉትን ገዳይ የሆነውን ዳውድንም ንጉሥ አድርገውት ሾሙት። ዳውድ ምንም እንኳ ንጉሥ ቢሆንም በዙፋኑ ቁጭ ብሎ ሳይሆን በእጁ የሠራውንና የላቡን ነበር የሚመገበው። ዳውድ አላህን ሲያወድስ ድምፁ እጅጉን ይማርካል። አላህም ለሱ ዘቡር የተባለን መጽሐፍ አውርዶለት ነበር። ዳውድ ዘቡርን ሲያዜም ድምፁ ከማማሩ የተነሳ ተራራዎችና አዕዋፋት አብረውት አላህን ያወድሱ ነበር። የሰዎችም ልብ ይንሰፈሰፍ ነበር። ዳውድ ዘቡርን እየቀራ ሲያዜም ጂኖች፣ ሰዎች፣ ወፎች፣ እንስሳቶች በድምፁ ተማርከው ራሳቸውን በመሳት በረሃብ ይሞቱ ነበር። ከዕለታት አንድ ቀን ዳውድ በሚሕራቡ ወይንም ግላዊ የአምልኮ ቦታው ገብቶ ወታደሮቹን ማንም ሊገባ እንዳትፈቅዱ ብሎ በሩን ዘጋ። በዚህ ሁኔታ ላይ ጌታውን እያመለከ ሳለ ሁለት ሰዎችን ሚሕራብ ውስጥ ቆመው ተመለከታቸው። በሩን ሲያይ በሩ ዝግ ነው። ሰዎቹ ከየት እንደመጡ ግራ በመጋባት ሲመለከታቸው ሁለቱ ሰዎችም ጠጋ ብለው ዳውድ ሆይ አትፍራ፣ እኛ ተካሰን እንድትፈርደን ነው የመጣ ነው። ይህ ወንድሜ 99 በጎች ሲኖሩት ለኔ ደግሞ አንድ በግ ናት ያለችኝ፣ እሷን ስጠኝና 100 ሙላልኝ ብሎ እያስገደደኝ ነው በማለት አንደኛው አስረዳው። ዳውድም የተከሳሹን ቃል ሳይሰማ አይ ይሄ እንኳ አንዷን በግህን ስጠኝ ብሎ በማስገደዱ በርግጥ በድሎሃል አለው። ይህን ጊዜ ሁለቱም ሰዎች ተሰወሩ። ዳውድም አላህ የሁለት ተካሳሾችን ቃል ሳይሰማ መፍረድ እንደሌለበት ሊያስተምረው መሆኑን በመረዳት ሱጁድ አድርጎ አላህን ይቅርታ ጠየቀው። አላህ ለዳውድ ሱለይማን የተባለን ብልህና ሳሊሕ ልጅ ረዝቆት ነበር። ከዕለታት አንድ ቀን ዳውድ ልጁን ከጎኑ አስቀምጦ ፍርድ ችሎት ላይ ሳለ ሁለት ሰዎች መጡ። ከሳሹ የዚህ ሰውዬ በጎች ማሳዬን ገብተው ያለውን አታክልት በሙሉ አወደሙብኝ፣
ብሎ ክሱን አቀረበ። ዳውድም ወደ ተከሳሹ በመዞር ከሳሽህ የሚለው ትክክል ነውን በማለት ጠየቀው። ተከሳሹም አዎን ብሎ መለሰለት። ዳውድም ከሳሹ በወደመበት ማሳ ምትክ የተከሳሹን በጎች እንዲወስድ ፈረደ። ይህን ሲከታተል የነበረው የዳውድ ዓለይሂ ሰላም ልጅ ሱለይማንም አባቴ አንድ ጊዜ እንድናገር ፍቀድልኝ አለው። ዳውድም ፈቀደለት። ሱለይማንም እኔ ለየት ያለ ፍርድ አለኝ። እሱም የበጎቹ ባለቤት የከሳሹን ማሳ ያልማለት፣ የማሳው ባለቤት ደግሞ ማሳው እስኪለማለት ድረስ በተከሳሽ በጎች ይጠቀም። የበጎቹ ባለቤት ማሳውን አልምቶ ሲጨርስ ለማሳው ባለቤት በማስረከብ በጎቹን ከከሳሹ መልሶ ይውሰድ በማለት ተናገረ። ዳውድም ይሄ ጥበባዊ ፍርድ ነው፣ ጥበብን የሰጠህ ጌታ ምስጋና ይገባው አለ። ዳውድ በተፈጥሮ ኮስታራ ነው። ከቤት ሲወጣ ማንም ቤት እንዳይገባ በሚስቱ ላይ ዘግቶ ነበር የሚወጣው። ከዕለታት አንድ ቀን ዳውድ እንደ ልማዱ ቤቱን ዘግቶ ወጣ። ሚስቱም ዝም ብላ ቤቱን እየተዟዟረች ሳለ አንድ ሰው ቤቱ መሃል ላይ ጸጥ ብሎ ቆሞ ተመለከተችውና አንተ ማነህ? ቤት በኩል ገብተህ ነው? ወላሂ ዛሬ ዳውድ ይምጣና አዋርድሃለሁ አለችው። በዚህ ሁኔታ ላይ ሳሉ ዳውድ ቤቱን ከፍቶ ገባ። ሰውየው ግን ንቅንቅ አላለም። ዳውድም በቁጣ ተሞልቶ ማነህ ሲል ጮኸበት። ሰውየውም እኔ ያ ንጉሶችን የማልፈራ ያ ግርዶሾችም እማያግዱኝ የሆንኩ ነኝ አለው። ዳውድም ጉዳዩ ገባውና መለከል መውት ነሃ እንኳን ደህና መጣህ አንተ የአላህ መልአክ ብሎ ከተቀበለው በኋላ ዳውድ ዓለይሂ ሰላም በተወለደ በ100 ዓመቱ በዕለተ ቅዳሜ ከሟች ነቢያት ተርታ ነፍሱ ተቀላቀለች። ማታውን ጀናዛ ታጥቦ ካደረ በኋላ በነጋታው ለቀብር ብዙ ሕዝብ ተሰበሰበ። ያን ቀን 40,000 ባህታውያን በቀብሩ ስነ ሥርዓት ላይ ተገኝተው ነበር። ሕዝቡ ቀብር ቦታ ላይ ሳለ ከፍተኛ የፀሐይ ሐሩር መውረድ ሲጀምር ሱለይማን ዓለይሂ ሰላም ዘንድ ሂደው ፀሐዩን አልቻልንም፣ አንድ ነገር አድርግ አሉት። ሱለይማንም አዕዋፍን ሁሉ ጠርቶ ሕዝቡን ከፀሐይ እንዲያስጠልሉ አዘዛቸውና እጅግ በጣም ብዙ ቁጥር ያላቸው አዕዋፍ መጥተው ሰማዩን እንዳይታይ አድርገው ህዋ ላይ በመንሳፈፍ ሞሉት። ወፎቹ ሕዝቡን ለማስጠለል ሰማዩን ሙሉ በሙሉ ሲከልሉት ሰው ትንፋሽ ያጥረው ጀመር። አሁንም ሰው መላበለን ብለው ሱለይማንን ዓለይሂ ሰላም ሲያናግሩት ሱለይማንም ወፎችን ፀሐይዋ ካለችበት አቅጣጫ ብቻ እንዲሆኑ አዘዛቸው። በዚህ ሁኔታ ነበር እንግዲህ የዳውድ ዓለይሂ ሰላም ቀብረ ስነ ሥርዓት የተፈጸመው። የአላህ ሰላምና እዝነት በዳውድ ዓለይሂ ሰላም እና በ124,000 ነቢያት ላይ ይሁን። በቀጣይ መሰናዶ እስክንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።